17 ሚሊዮን ብር እንደሚወጣ ሰምታችኋል። ቲክቶከር አዶናይ አርሰናል ከበርንሌ ጋር በሚያደርጉት ጨዋታ ላይ ተቀምጦበት የነበረውን መቀመጫ ተመልከቱት። ቦክስ ሲት ይባላል። ሀብታሞች፣ ታዋቂ ሰዎች፣ የቀድሞ ተጫዋቾች ወዘተ የሚመጡት ቦታ እንደሆነ ተገልጿል። ወደ ላሊበላ በሰላም ገብተናል። ኤርፖርት ነው ያለነው። ዲላን ይዘነው መተናል። እንደማታሳፍሩን እርግጠኛ ነኝ። ዛሬ ክራውን አዋርድ እንደተመለከትነው ስንፈተ አዋርድ ብለናል። ከቮቲንጉ ጀምሮ እስከ ፕሮግራሙ ድረስ በጣም ብዙ ዝርክርክ ያለ የማያምር በጣም ብዙ ኔጌቲቭ ሳይዶች አሉ። ብዙ ሰዎች ሲተቹት የነበረ ፕሮግራም ነው። ሰላም ጋይስ፣ ዋንጫውን ወስደነዋል። አዶናይ ይለያል። አዶናይና የጆነኒ ትሽላለች። አዶናይና የጆነኒ ትሽላለች። አተ ኮንት መስሎኝ ነበር። right there I thought that was a wood. This is who we are tomorrow. አረ በስመ አብ ወልፈስ ቅዱስ። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራ ቁጠረኝ፣ በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። ለኢንፍሉዌንሰር የምንከፍለው ድንቡሉ የለም ሲሉ ባለስልጣኑ አስታወቁ። ጋይስ ሰሞኑ በነበረው ምርጫ the crown of humanity award ሁለቱም አሸናፊ ሆኗል ማለት ነው። አዶናይ እና ጆን ዳንኤል አንደኛ፣ ሁለቱም ወጥተዋል ተብሏል ማለት ነው። ሰላም እንዴት ናችሁ? የናታን ቫይብ ቤተሰቦች፣ ዛሬም እንደተለመደው በአዲስ ቪዲዮዎች ተመልሰን መጥተናል። አዶናይ እና ዲላን ፔጅ እንግዲህ ወደ ቅዱስ ስፍራ የሆነው ላሊበላ መሄዳቸው ይታወቃል። እዛ ቦታ ውስጥም ስንት ተአምር አይተዋልና አዶናይም ዲላንም ሊያምኑ አልቻሉም ማለት ነው ባዩት ነገርና በሌላ ጉዳይም ትልቅ ውድድር ነበር ጆን ዳንኤልና አዶናይ ማለት ነው። ሁለቱም ማን ነው አንደኛ ወጥቶ ዋንጫውን የሚያነሳው የሚል ጉጉት ነበር እና የመድረኩ ስነ ስርዓት ሽልማቱ ትናንት ነበርና ትናንት ደግሞ የሆነው ብዙ ሰው አላመነም ማለት ነው። ማለትም ሁለቱም ጆን ዳንኤልም አዶናይም እኩል ነጥብ አምጥተው ሁለቱም አንደኛ ነው የሆኑት፣ ሁለቱም አሸናፊ ናቸው ተብሏልና ብዙ ሰው ደስ አላለውም። ምክንያቱም እንዴት አንድ ሰው ነው አሸናፊ መሆን የሚገባው እያሉ ነው። ስለሱም እናያለን። ይሄን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮአችን። ሲያምር ድምጽ ያስብዬ ነበር እንግዳም የለብኝም አዶንዬ ሆዴ ቤት መጣክብ ሲያምር ድምጽ እናት መርቃ አባት ደግሞክ ቅዱስ ላሊበላን ያጎበኘክ አይ ደስ ሲል ቦታው ያምራል። በጣም ደስ የሚለው ይሄው ምን ላይ ነው የተሰቀ? ይሄ ምንድነው? የበግ ቆዳ ነው ይሄ። ቢዩኒው ሲያምር በእናት በመኪናን መጣ ባየር ገሰገሰ አዶንዬ ሆዴ ላልዬ ደረሰ አንተ ድምጽ መረዋ የሆነ ድምጽ የኔ አባት እናመሰግናለን። እዚህ ጋር ግን ይሸለማል ጋይሶች። አዶናይ አያውቅም አልሸለመውም። እናመሰግናለን ነው ያለው። አመሰግናለሁ በጣም አባቴ። ይህ የምስጋና ቪዲዮ ነው። እናንተ የምታምሩ ኢትዮጵያውያን እውነት ደመቅ አርጋችሁ የተቀበላችሁን ዲላን ፔጅ እንደዚህ ፈገግ ብሎ እንዲውል ያደረጋችሁት ኢትዮጵያውያን በጣም ወዳችኋለሁ፣ አመሰግናችኋለሁ። ፍቅራችሁን አሳይቻችሁታል። በጣም ደስ ብሎታል። እኔም በጣም ደስ ብሎኛል። የኢትዮጵያን ቱሪዝም በጣም ላመሰግናችሁ ፈልጋለሁ። ካጠገቤ ስለሆናችሁ፣ አላማዬ ተረድታችሁ ከጎኔ ስለቆማችሁ እውነት እየሰራ ነው ያለው ነገር ትልቅ ነው። በዓለም ደረጃ እየታወቅን ያለ ነው። ገናም ከዚህ በላይ ይቀጥላል። የዓለማችን ታላላቅ ክሪኤተሮች፣ ኢንተርናሽናል ዘፋኞችና ሴሌብሪቲዎች ወደ ኢትዮጵያ እያመጣን ኢትዮጵያ የዓለም እንቁ ሀገር መሆኗን እናሳውቃለን ማለት ነው። ገና ባህላችን ይስፋፋል። ኢትዮጵያ ትዘምን በዓለመነ የታባቱ ከነሳው ሩክ ስለሆነ በስመ አብ ደስ ሲል ግን
ዴይላን ነው እዛ ጋር ቁጭ አለ። ቦታው ግን ተአምር ነው ጋይሶች። ወደ ላሊበላ በሰላም ገብተናል። ኤርፖርት ነው ያለነው። ዲላን ይዘነው መተናል። እንደማታሳፍሩን እርግጠኛ ነኝ። ውበታችን እናሳያለን። እንግዳ እንዴት እንደምንቀበል ለዓለም ሙሉ እናሳያለን ማለት ነው። እስኪ ናፒ በደንብ አድርገህ አሳያቸው። ናፒ ሌትስ ጎ። ደውና መኖሬ ጉዳት በደልሽን አሳየኝ ባይኔ የማንነቴ ምንጭ ክብረንሽ ኢትዮጵያዬ ለኔ አሰማን ፍጹም ያንቺን ክፉ እባክሽ ነው ክፍሽ ግርፋላፎ ለአንቺ ክብር ሞትን የማይ Thank you. Thank you. No, that's all. What a love, man. Look, Arsenal fans, all of them, man. Oh, that's all. Oh, that's all. ዴይላን ፈታ ያለ ሰው ነው። እንደ አዶናይ ነው። በስመ አብ ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራ ቁጠረኝ። በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራበት። በመስቀል እርፍነትም ልቡናዬን ረሰው። ነገ እንለወጣለን። ስለመለወጣችን ስላለመለወጣችን አትጭኑ። ዝም ብላችሁ ተማሩ። ተመልከቱ፣ እስኪ ተመልከቱ፣ ውበት እንዴት እንደሚያምር። what beautiful this is man, like imagine guys፣ ይህ ተአምር ለመስራት ከ40,000 ሰዎች በላይ ህይወታቸው ሪስክ አድርጓል። ብዙ ሰዎችም የሞቱ አሉ። ካለምንም ዕቃ ካለምንም ድጋፍ እየቆፈሩ ይህ የሚመስል ተአምር ሰርተዋል። በዓለም ሙሉ ኢትዮጵያን የሚያስጠራ ነው። በጣም ተመስገን፣ እውነት ተመስገን ነው የምለው። በጣም ደስተኛ ነኝ። ብስማሙ ለብዙ ዓመት በመጽሔት በፎቶ በቪዲዮ ያየሁት በአካል እንደዚህ ተገኝቼ ሳየው ትልቅ ደስታ ይሰማኛል። ዋው ቢዩቲፉል ማን። እዚህ ውስጥ ማለት ነው የሰው አጽም አለ። ሂውመን ማሚ ነው የሚባለው። ከየት ነው የመጡት? ከጀሩሳሌም የመጡት አለ። እዚህ አሁን ይታያል ነው አተ ኮንቱ መስሎኝ ነበር። right there I thought that was a wood. This is who we are tomorrow. አረ በስመ አብ ወልፈስ ቅዱስ። The other caves used to have አንተ ጥፍሩ ለራሱ አለ። The other caves used to be a graveyard for member of the አረ በስመ አብ። ቆይ እስኪ አንዴ እናስቀርብልን ነው። አይ ጥሩ ነው ግን ጥሩ I don't think Dylan is going to be shocked. All right, let's get closer. All right, so what do you see? I don't see anything. What do you see? Blake, get closer. What do we? No, that is not what I think it is, bro. No. Isn't that crazy, dude? Is that real? Yes. That's real? That's real. That's a mummy. We're just laying here. That's literally a leg. Why is it just here? With the toes and there's a nail. Why is there a seat here? Pilgrims. Actually, some people may come and, this is who we are tomorrow. Oh, so you can sit here. Yeah, you can sit here and see who you are tomorrow. No wonder. Man is mortal. You're gonna sit? Is immortal.
It's a whole three bodies. Oh my God, there's more of them. Behind there are more. There's loads. It's literally a cave full of bones. Yeah. Oh my God. ይህንን ፎቶ ስታዩት ምንድነው የሚታያችሁ? ምንድነው የሚሰማችሁ? ዴላን ፔጅ እንደዚህ ልጅ ወዶትኝ አብሮ ተቃቅፈው እንደዚህ እንዲሆኑ ያረጋቸው ምን ይመስላችኋል እናንተ? ይሄ የኔ ጥያቄ ነው። ምን ይመስላችኋል? እኔ ግን የሚመስለኝን አንድ ነገር ልንገራችሁ። አዶናይ ለብዙ ሰዎች ደስታ ፈጥሯል። የብዙ ሰዎችን ችግር ፈቷል። የ160 የልብ ህሙማንን አሳክሟል። ይሄ ሁሉ ነገር ያደረገው አንድ ሰው ነው። አርቲስቶች ተቸገሩ ሲባል ደግሞ ማለት ነው ቅድሚያ ደርሶ እኔ ያለው ማትቸገሩን በማለት በማሰባሰብ መኪና የገዛ ሰው ነው። ስለዚህ እግዚአብሔር ሲከፍልክ በእንደዚህ አይነት መልኩ ነው የሚመጣው። የሰው ፍቅር ይሰጣል፣ የሰው መውደድ ይሰጣል። አሉ የሚባሉ ታዋቂ ሰዎች ካንተ ጎን እንዲቆሙ ያረጋል። ለምን? አንተ ለሰራው ስራ መከፈል ስላለበት ማለት የሰው ልጅ ለሰራው ስራ ይከፈለዋል። የጊዜ ጉዳይ። መጥፎም ስትሰራ ይጠብቃል፣ ጥሩም ስትሰራ ይጠብቃል። ይሄንን ነው ያረጋለውና አዶናይ በጣም የሚያስደስተው ነገር ምን መሰላችሁ? የሱ በጣም የሚገርም ኳሊቲው ማለት ነው። እኔ በጣም ወደለ ኳሊቲው ሰው ትንሽ ነገር ነው የሚያደርገው። 5000 ብር 6000 ብር ሰጥቶ ብዙ ነገር ሊሰራብክ ይሞክራል አንተ ላይ። አዶናይ እንደዛ አይደለም። ህይወትህን ነው የሚያስተካክልልህ። ከዛም በኋላ ህይወትህን አስተካክሎልህ እሱን እያመሰገንክ እንድትኖር ነው የሚያደርገው። እንደዚህ የሚያደርግ ሰው እንዴት ነው አንተ ሊሰለች የሚችለው? አንተ ጤነኛ ሰው ነኝ ብለህ ካሰብክ፣ ለሰው ጥላቻ ከሌለብክ፣ ቅናት ከሌለብህ፣ ሸረኛ ካልሆንክ እንዴት ትጠለዋለህ? እንዴት? እውነት ነው። ኮፒ ሊንክ ሪፖስት እያደረጋችሁ ለጠላቶቹ አርሱላችሁ። ምናልባት ካላወቃችሁት ሰውየው ማለት እናንተ እዚህ ብትንኮታኮቱ እንትን ብትሉ ግን ችግር የለም። እንግሊዘኛ ስለማትችሉ ወደ ዓለም እንኳን አገቡ። ዴላን ፔጅ ላሊበላን እየጎበኘ ነው። ይሄን ነው ባለፈው ስናገር የነበረው። ይሄን ነው ነጠላ አስለብሰውት፣ ነጭ ልብስ አስለብሰውት በቤተ ክርስቲያን ክብሯን ጠብቆ ይሄ ሰው እየተመችቶኛል። እግዚአብሔር ምስክሬ ነው። ትሁት ደግ ሰው ከነሚስቱ ማለት ነው። እንደው እግዚአብሔር ይባርክ ከምር ይመድ። ይሄን ነው ስንከራከርለት የነበረው። ቤተ ክርስቲያን በቁምጣ አይገባም ብለን ባለፈው ስንከራከርለት የነበረው ይሄው። ይሄ ሰውዬ ክብሩ እንዴት ክብራችንን ጠብቆ ነጠላውን ላስለብሰውት ደስ አይልም? እንግዲህ የታወቀ ነው። አዶናይ ነው እንዲለብስ ያደረገው ማለት ነው። የታወቀ ነገር ነውና ባለፈው ስፒድ በመጣ ቀን አይታችሁታልና በቁምጣ ነው ወደ ቤተክርስቲያን የገባውና አሁን ግን እንዳያችሁት ነው አዶናይ ጉዳይን ሲይዘው እንዴት ቦታውን እንደሚያስይዘው ማለት ነው። ልጠይቅ አቅም እንደሌለ ዜሮ እንደምትገባ ላሳየ። አሁን አልፎልኛል፣ አሁን ነቅቻለሁ ብለህ እቺን ሜንታሊቲ ይዘህ የነበርክባት ካናዳ ተመለስ። ልጁ የሰው ህይወት እየቀየ እንዲያውም በቃ የኢትዮጵያ መሪውላ አዶናይ ይሁን። እኔ ሳስበው አሁን ካሉት ውርጋጦች እሱ ይሻላል። የሰው ህይወት ይቀይራል። እንዲያውም መሪዎቹ በሙሉ ባናታቸው ይተከሉና አዶናይ ይምሮ ሀገሩ። እኔ እንደዛ ነው ደስ የሚለኝ። መሪ የተባልከው በሙሉ ባናት ተተከልና አዶናይ ሀገር ይምራ። በቃ ሰው መውደድ አለው። ህይወት እየቀየረ ነው የሰው ይምራ ሀገር። ምንድነው የሚያንጨረጭራል? ዛሬ ክራውን አዋርድን እንደተመለከትነው ስንፈተ አዋርድ ብለናል። ከቮቲንጉ ጀምሮ እስከ ፕሮግራሙ ድረስ በጣም ብዙ ዝርክርክ ያለ የማያምር በጣም ብዙ ኔጌቲቭ ሳይዶች አሉት። ብዙ ሰዎች ሲተቹት የነበረ ፕሮግራም ነው። በሶሻል ሚዲያም በጥሩ ነገር በመጠቀም በሚል ጆን ዳንኤልና አዶናይ ታሽተው ነበረ። በመጨረሻም አዶናይ በህዝብ ድምጽ አሸንፎ ነበረ። ያው የዳኞች ድምጽ ቢጠበቅ ማለት ነው። እና ፕሮግራሙ ላይ አቻ ወጥተዋል ብለዋል። ሁለት ሰዎች ተወዳድረው ኦር ደግሞ የሆኑ ሰዎች ተወዳድረው አቻ የሚባል ውጤት የለም። እንደ ፕሮግራም ስክሪፕትድ የሆነ ደስ የማይል የሚደብር ፕሮግራም ነው። ከሁለት አንዱ ማሸነፍ ነበረባቸው እና ይሄ ቦሳይድ ዊን ዊን ነው የተጫወቱት። እንደ ፕሮግራም ደግሞ ላይክ እጩዎቹ ለራሱ ፕሮግራሙ ላይ አልተገኙም ነበረ which means በጣም የደከመ አዋርድ መሆኑን የሚያሳይ ነው። ከዚህ በኋላ ይሄ አዋርድ ባታዘጋጁት ባይ ነኝ። ቴንክ ዩ። ሰላም ጋይስ፣ ዋንጫውን ወስደነዋል። አዶናይ ይለያል። እንችላለን። ፎር ዳ ቢራበር ፋሚሊ ትችላላችሁ። እንችላለን። አዶናይና የጆን ዳንኤል ትችላላችሁ። ምንድን ነው ያለችው? የአዶናይ እህት አዶናይና ጆን ዳንኤል ሁለታችሁም ትችላላችሁ ነው ያለችው።
እንችላለን። የአዶናይና የጆንዳኔ ትችላላችሁ። ይኸውላችሁ ጋይስ እንደሰማችሁት ምርጫው ሁለቱም አንደኛ ነው ወጡ የተባለውና አንደኛ ለወጣ ሰው 1 ሚሊዮን ብር ነው የተባለው። እስካሁን ድረስ ምንም የታወቀ ነገር የለም። ይሄው ላይቭን እየተከታተልኩኝ ነው። ግን ይሄን 1 ሚሊዮን ብር አንደኛ ለወጣው 500 ሺህ ሊያካፍሉ ነው ወይስ ለሁለቱም 1 ሚሊዮን ብር ነው የሚሰጡት? 1 ሚሊዮን ብር ለሁለቱም ከሰጡ ይስጡ። ነገር ግን 1 ሚሊዮን ብር ለሁለት የሚያካፍሉት ከሆነ ኮምፕሌን አለን። የህዝብ ብር ነው፣ ጥያቄን ጠይቃቸዋለን። እንግዲህ ጋይሶች አይደለም 1 ሚሊዮን ማለት ነው 3 ሚሊዮን ራሱ ቢሰጣቸው ያዘጋጀው አካል ትርፋማ ነው። ኢንፍሉዌንሰር የምንከፍለው ድንቡሉ የለም ሲሉ ባለስልጣኑ አስታወቁ። ፈዲላ ብያ እንዳለችው ስንት ሜጋ ፕሮጀክቶች፣ ስንት ለህብረተሰቡ ጥቅም የሚውሉ ሀገርን የሚቀይሩና ለብልጽግናችን ሞተር የሚሆኑ ፕሮጀክቶች ባሉበት ሀገር መሰራት ባለባቸው የልማት ስራዎች ላይ ማተኮር እንጂ እንደ መንግስት ለተጽዕኖ ፈጣሪዎች ኢንፍሉዌንሰርስ የምንከፍለው ወይም የምንሰጠው ስፖንሰርሺፕ የለም ብለዋል። አክለውም አንዳንድ ሀገሮች እንደ አይሾ ስፒድ ያሉ ተጽዕኖ ፈጣሪዎች ወደ ሀገራቸው ሲመጡ መሪዎቻቸው ጭምር እንኳን በደህና መጣህ መልእክት በማስተላለፍ አደባባይ በመውጣት ይቀበሏቸዋል። ሌሎች ሀገሮች ደግሞ አፍሪካ ውስጥ ሆኖ እንግሊዝ ያለ ክለብን በቢሊዮን ዶላር ወጪ ስፖንሰር ያደርጋሉ። ይህ ሁሉ የሚሆነው የሀገራቸው የቱሪዝምና የገጽታ ግንባታ አቅም ደካማ በመሆኑ ነው። ኢትዮጵያ ግን ባለፉት ጥቂት ዓመታት በሰራችው ስራ ሳንጋብዛቸው በራሳቸው ፍላጎት የሚመጡ በርካታ ተጽዕኖ ፈጣሪዎችን እያስተናገደች ነው። የአዲስ አበባን ውበት፣ የኢትዮጵያን ገጽታና የገብታ ለሀገር ፕሮጀክቶችን ለመጎብኘት የሚመጡትን ስንመለከት አንዳንድ ሰዎች ከዩቲዩብ የሚያገኙትን ሽርፍራፊ ሳንቲም ጋር እያወዳደሩ ኢትዮጵያ በመምጣታቸው ብቻ የሚከፈል ብር ያለ ይመስላቸዋል። እንደ መንግስት እንግዶቻችንን እንቀበላለን፣ እንንከባከባለን፣ እናስተናግዳለን። ከዚህ ውጪ ግን 5 ሳንቲም ድንቡሎ የሚባል ክፍያ እንደሌለ ግልጽ ነው። ስራችንና ስኬታችን በራሱ ክፍያ ነው ስትል እና እንደሰማችሁት ነው። ምንም 5 ሳንቲም አንከፍልም ብለዋልና ለሁሉም ለመጡትም ለሄዱትም ማለት ነው። አሁን ላለም ለዴይላን ፔጅም ጭምር ነውና 5 ሳንቲም አንከፍልም ነው ያሉት። እና ይሄ እየሆነ ያለው በራሳቸው ፍቃድ ነው ማለት ነውና ጋይስ ሰሞኑ በነበረው ምርጫ the crown of humanity award ሁለቱም አሸናፊ ሆኗል ማለት ነው። አዶናይ እና ጆን ዳንኤል አንደኛ ሁለቱም ወጥተዋል ተብሏል ማለት ነው። ሲጀመር ይሄ ሁሉ ገንዘብ ወጥቶ ታዲያ አንደኛ ላታወጡ ነበር እንዴ? እና ወዳቸዋለሁ። ሰላማችሁ ይብዛ። ውጤቱ ይሄን ይመስላል። 27 ሚሊዮን ብር እንደሚወጣ ሰምታችኋል። ቲክቶከር አዶናይ አርሰናል ከበርንሌ ጋር በሚያርጉት ጨዋታ ላይ ተቀምጦበት የነበረውን መቀመጫ ተመልከቱት። ቦክስ ሲቲ ይባላል። ሀብታሞች፣ ታዋቂ ሰዎች፣ የቀድሞ ተጫዋቾች ወዘተ የሚመጡት ቦታ እንደሆነ ተገልጿል። KSI እና ዲላን ፔጅ ለዚህ ቦታ ከ130,000 ፓውንድ አካባቢ እንደከፈሉ ተገልጿል። ይህ ቦታ ለ15 ሰዎች ብቻ ክፍት እንደሚሆን የተገለጸ ሲሆን እየፈጠረ ያለውን ተጽዕኖ በዚህ ማመላከት ትችላላችሁ። ለአዶናይ ብቻ 27 ሚሊዮን ብር ነው ከፍሎ የአርሰናል ጨዋታ ያየው እያለ ነው ይሄ ልጅና ብሩ በጣም የተጋነነ ይመስለኛል። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።